የኔ ትንሽዬ ልጅ ተባረኪ ብሩክኝ። ማር ወተት ካንቺ አፍ የሚወጣው የኔ ጣፋጭ ለባሏ ጀግና፣ ለባሏ ዘውድ፣ ለባሏ ጀግና፣ እውነተኛ አፍቃሪ፣ እውነተኛ ባል፣ ሜዳ ለሜዳ ማትጋልብ ሴት፣ ልታይ ልታይ ማትል ሴት። ታዲያ የኔ ውድ ልጅ ምን ላድርግሽ? ሃይሚዬ ምን ላድርግሽ? ወንዴ ላድርግሽ? መች አግኝቼ አንቺን አግኝቼ እንደው እዚህ ላይ በተሸከምኩሽ፣ እንደ ልጅ እዚህ ላይ በተሸከምኩሽ፣ ትከሻዬ ላይ በተሸከምኩሽ የኔ ጣፋጭ። በቃ ትክክለኛ ሴት፣ ለባሏ ጀግና፣ ለባሏ ምን ልበላችሁ? ጨረቃ ፋሚሊ ምንድነው የተሰማችሁ? መቼም ይሄን ነገር ስታዩ የደስታ እንባ ነው የሚታየኝ፣ የደስታ እንባ ነው የሚታየኝ። የሃይሚዬ የደስታ እንባ ነው። ባሏን ሰፖርት የምታደርግ የኔ እናት፣ አቦ የኔ እናት ምን ላድርግሽ? የኔ ጣፋጭ፣ የኔ ስዊት፣ የኔ አንደበተ ጣፋጭ፣ አንደበተ ብርቱ፣ አንደበተ መልካም፣ ባሏን ለማንም አውሬ ያለመስጣቷ። እስቲ ምን ትላላችሁ? እስቲ የጨረቃ ፋሚሊዎች ምን ትላላችሁ? ምን ትናገራላችሁ? እስቲ ሃይማኖት ታደሰ ዛሬ በምን አሰባችኋት? እንዴትስ ጠበቃችኋት? እንዴትስ ታገኛችኋት? እቺ ትንሽዬ ልጅ እኔ ማንንም አላስገባም። ይው ማየት አለባችሁ፣ የብሩክዬን ማየት አለባችሁ። የኔ ቆንጆዎች፣ የኔ ጀግናዎች፣ እስቲ ዛሬ በቃ የኔ ጣፋጭ ምን ላድርግልሽ? ምን ላድርግልሽ? ሃይሚዬ ምን ላድርግልሽ? እኔ እናትሽ ነኝ፣ ለብሩክም እናት፣ ላንቺም እናት። እውነቴን ነው። አልቃሻዋ ሳሚልኝ አልቃሻዋ ናት። ግን አሁን ማለት ነው ደስ ብሎኛል። በጣም ተደሰትኩ። ምን ላድርግልሽ? የእስራኤሉ ንጉሥ ሁሌም የኔ ብርቱ፣ የሰማይ አምላክ፣ መብረቅን፣ እሳትን፣ ከዋክብትን የሚፈጥረው አምላክ፣ ኃያሉ ጌታ ኢየሱስ ክርስቶስ ለኛ ብሎ በመስቀል ላይ የተወገረው፣ የሾህ አክሊል ያጠለቁት፣ አሞት ያጠጡት መድኃኔ ዓለም ክርስቶስ ከነባልሽ ይባርክሽ፣ ከነባልሽ ተባረኪልኝ፣ ትልቅ ደረጃ ድረሽልኝ ሃይሚዬ፣ ትልቁኝልኝ የኔ ብርቱ። ሁሉ ነገርሽ ብርቱ እኮ ነው። ቅመም የኔ ቆንጆ ዶሮ ወጥ እኮ ነሽ አንቺ። ቆንጆ ክትፎ፣ ቆንጆ ቁርጥ፣ ከረሜላ ቁርጥ የሚባለው ሃይማኖት ታደሰ ለባሏ። ብሩክዬ አትፍራ፣ ጠንካራ ሁን የኔ ጌታ ልጅ፣ አትፍራ የኔ ጀግና፣ አትፍራ። በቃ እንደዚህ እንድትሆኑልን ነው በቃ የምንፈልገው። አንድ ላይ ስትሆኑ አቤቱ ጌታ መድኃኔዓለም ክብር ለሱ። እኔ በጣም ደስ ብሎኛል። እኔ በጣም ተደስቻለሁ። ልቦናዬን የሚያውቀው 12 አካሌን የፈጠረው አምላክ ነው እና ደስ ብሎኛል። ሃይሚዬና ብሩኬ ወደፊት ተባረኩልኝ ልጆቼ፣ ተባረኩ። ወልዳችሁ ሳሙ። ልጆቻችሁ ይባረኩ። ልጆቻችሁ እንደናንተ የሰው መውደድ ይስጣቸው። ልጆቻችሁ እንደናንተ የሰው ናፍቆት ይሁኑ። እንደው የሚጣፍጥ ኬክ ልጅ ውለዱልን። የተባረከ ልጅ ውለዱ። ባልና ሚስት የተባረካችሁ ናችሁ። አንበገሬዎች ናችሁ። እኛ እንዳልናችሁ ነው። እኛም እንድትበታተኑ ይህንን ነበረ የምንፈልገው። ይህንን ነው የኔ እናት፣ የኔ ጣፋጭ፣ የኔ ትንሿ ልጅ። ይህን ነበር የምንፈልገው። ከባልሽ ጎን ስትሆኚ ደስ ብሎኛል። ውስጤ እየደረቀ እንዴት ላውራ? እንዴት አውርቼ ልጨርስ? እኔ እንዴት ላርግሽ የኔ እናት፣ የኔ ትንሽዬ? ውይ ምን አለ ይሄ ኮንትራታችን እግዚአብሔር ፈቅዶ ሃይሚዬ፣ ይሄ ኮንትራታችን አልቆ አንቺና ብሩኬን ቆመን መዳር ነው የምንፈልገው። አንቺና ብሩኬን እልል ብለን አድምቀን ክርስቶስ ውይ ዘይቱን ቀብቶ የፈጠራችሁ ልጆች ተባረኩልኝ። እወዳችኋለሁ። ክበሩልኝ። እግዚአብሔር አክብራችሁ የኔ ውዶች። እዚህ ጋር ያያችሁ ልጆች እግዚአብሔር አክብራችሁ። የብሩክዬንም ቤት በደንብ ይውለት። ሰብስክራይቡ። ጠላት ይቃጠላል ዛሬ። ጠላት ወደቀ፣ ጠላት አረረ፣ ጠላት ደበነ፣ ተቃጠለ፣ ኤሌክትሪክ ያዘ። ይሄንን ነበረ መድኃኔዓለም ሆይ የተመሰገንኩን። ወላዲት አምላክ የተመሰገንሽኝ። ክብር ላንቺ ልዑል እግዚአብሔር፣ ክብር ላንተ፣ ክብር ላንተ።
በቃ ደስ ብሎኛል። አሁን እወጣለሁ። ይውላቸው እኔም አሁን በሁለቱ ስልክ ያለው ክበሩልኝ የኔ ቆንጆዎች። በቃ ደስታው አላስቀመጥ ብሎኝ ነው። አሁን በሁለቱም ስልክ ያለው ደስ ብሎኛል። ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። እናቶች፣ ትንንሽ እህቶች፣ በሀይሚዬ እድሜ በብሩክ እድሜ ያላችሁ ልጆቼ፣ የምወዳችሁ እናቴ የምትሉኝ ሁሉ ማለት ነው መጨረሻችሁ እምር ይበል፣ ድምቅ ይበል። እኔ ደስ አለኝ። በቃ ደስታዬ መግለጽ አቅቶኝ ነው። ይቅርታ አድርጉልኝ የኔ ልጆች፣ ተባረኩልኝ፣ ብርክ በሉልኝ። የኔ እናት የምታለቅሱ ሁሉ፣ ያለቀሳችሁ ያዘናችሁ ሁሉ ማለት ነው ሀይሚዬ እንዲሆና ስትመጣ ማመን አቃተኝ። ብታዩ አንዴ ሄዳለው አያለው፣ አንዴ ሄዳለው አያለው። በቃ ቁጭ ብዬ እንኳን በደንብ አላየሁም። በቃ ደስ ይላል፣ ደስ ይላል የኔ ውዶች፣ ደስ ይላል፣ ደስ ይላል፣ ደስ ይላል። ሁላችሁም ይውላቸው እሺ፣ ይውላቸው እሺ። ጠላት ደግሞ ተለያዩ ሲባል ተነሱ ሲባል አበቡ ሲባል ወለዱ። ድምቅ ሽብርቅ ይበል የጨረቃ ፋሚሊ። እስከ መቼም ድረስ ጥግና ጥጉን ሂዱልኝ። አመሰግናቸዋለሁ የኔ ማሮች። በጣም ደስ ብሎኛል። ምንም ማልቀስ የለም። ደስታ በታዩ ደስታ በስማ ደስታ የመጨረሻ ደስ ብሎኛል እመቤቴ። እና በርቱ ጨርቃ አትበገሩም፣ አንበገርም። በርቱ። በቃ ቻው እሺ። በኋላ ከፍታለሁ። ትንሽ ይታይላቸው፣ በኋላ ከፍታለሁ። ቻው የኔ ውዶች፣ ሰላም ሁኑልኝ። ተባረኩ የኔ ልጆች። ሀይሚዬን ብሩክዬን ሰፖርት የምታደርጉ እንደኔ የተጨነቃችሁ እህቶቼ፣ እናት የሆናችሁ የተጨነቃችሁት ሁሉ መድኃኔዓለም ቻው። ትንሽ ይውላቸው እሺ የኔ ውዶች፣ አትክፈቱ። ይውላቸው የምትወዷቸው ይውላቸው እሺ። እንደርሳለን። ሌሊቱን ትንሽ እንጨፍራለን። ዛሬ ቅውጥ ነው የምናደርገው። በለው እናቴ፣ እናነደዋለን። ርችት ነው የምናንጣጣው። ሰላም ሁኑ። ቻው እሺ የኔ ውዶች፣ ቻው። በቃ ቻው የኔ ውዶች። ወይ ጉዴ! ማን ነው እንትን የሚለው? ቆፍጠን ብሎ መናገር የሚችለው ነገር ብሩክ አለማየሁ ነው። በቃ እንትን የሚለው ከፈለግሽ ልጅሽ ታሳድጊያለሽ ለብቻሽ፣ ያኔ ቀለብሽ ሁሉም ነገር እንትን ይባልልሻል። ካልፈለግሽ ደግሞ ልጅቷን እኔ ከሚስቴ ጋር ከፍቅረኛ ጋር ወስጄ አሳድጋታለሁ ይላል። እንደዛ የሚለው እሱ ነው እንጂ ሃይማኖት ታደሰ 100% ትክክልና ጨርሳለች። በቃ ምንም ኃላፊነትም ምንም የለባትም፣ ምንም ተወቃሽነትም የለባትም ካሁን በኋላ ማለት ነው። አዎ ተከፈለሽ አንቺ አለባት አልተባለ አንቺ ተከፈለሽ ምንም ተወቃሽነት የለባትም ማለት ያለባት ማለት ነው። ጨርሳለች። ማነው ብሩክ ብቻ ነው ኮፍጣነት አለባት ማለት ነው። እሷም ትፈራደይ ኮፍጣነት አለባት ማለት ነው። እንትን ዝም ማለት ነው ይላል ታጉዬ እንደዛ ካለ ማለት ነው። እንደዛ ካለ በቃ ማለትም ያለበት ካሁን በኋላ መናገር ሁሉንም ነገር መጨረስ ያለበት እሱ ነው። እሷ ኃላፊነቷን ተወጣለች። 100% ትክክል ናት። ለኔ ለራሴ እኔም በኖርኩበት ባየሁት ባሏን በጣም እየተከታተለች ስለሆነ ወጣለች። ስሙኛ ልጅቷ ማለት ነው የሚፈልገው ሃይሚና ብሩክን ለማላያት ነው እንጂ ልጅቷ ራሱ የብሩክ አይደለችም ብዬ ነው የማስበው። ልክ እኮ ነው። ትክክል እኮ ነው። ተከፍሏት እንደመጣች እኮ ነው የተነገረው። ኧረ ሀሳብ ትክክል ነው ያወራው። እኔ ንገራት ይከረጋል ያምር እኔ ልጅቷ ቢሆን ማለት ነው ያምር ወለደች እሷ ያምር እናት ብትሆን ኖሮ ልጅቷን እንደዚህ ወጣ አትናገር። እቺ ልጅ እኮ ነገ ህይወቷ ራሱ ልታጠፋ ትችላለች። እቺ ጻል ነገ አድጋ ቪዲዮ እኮ የሚቀመጥ ነገር ነው። በጣም ክፉ ነገር እኮ ነው። እኔ የሚያናድዱኝ ልጆቻችን ይችን ህፃን ልጅ ለስራ እንትን የሚሉ የሚሸጡ አፈሪ ብሎ እግዚአብሔርን ሲያናድዱ እንግዲህ ለማሳውን አሳብደዋል ያምር በሉና እንደዛ ታዋቸው እንደፈለጉ ይሁን። እኛ ዛሬ ውሳኔው አህምዬ ማሻአላ ብያለሁ። እኔ በበኩሌ በጣም ተጨናንቄ ተቶክቶክም ተይቶብም ጠፍቼ ነበር፣ ግን ኢንሻአላ አለኝ። በእውነት ጥየስ ይላል የዛሬው ንግግሯ። አንተን የነገው ብሩክ ብቻ ምርጫ የነገው ብሩክ ብቻ ነገ ብሩክ ከፍጣነት አለ ማለት ነው። ተህይወታቸው ትወጣለች።
ይላል። አቤት አቤት የኛ ነገር አሁን ለነገ ደግሞ ነገ ምን ይፈጠር ይሆን? ነገ ደግሞ ነጋለን አለመታደላችን ስንል እንትን ሲሉን ሊያሳድሩን እኮ ነው። እሱ መጨረሻ ላይ የመጣው እንደው ምንድነው የሚፈጠረው? ፈጣሪ በሰላም ያሳድረን እንላለን። ልክ ማለት አሁን ግብት ልክ አላ አይገርም ቪዲዮ ሆነ ብለው እኛ ልብ ለማንጠልጠል የሚገርሙኝ የራሳቸው ሴት ልጆች ነው። ምንድነው ናይ ግቢ ሀቢብቲ ምን ነው ዝም እንግዲህ የሰው ልጅ ሆኖ ከስህተት ስህተት አይጠፋውምና መሳሳት ያለነው የሚለውን እንይዛለን እና ዋናው ቁም ነገሩ ያው ሃይሚን እስካሁን ድረስ ያናደዳትም ምን ያላትም ልጅ መምጣቱ ወይም ደግሞ የሆነ ነገር መሆኑ ሳይሆን ለምን ከመጀመሪያው ጀምሮ ተዋሸሁ ነው። ውሸት ለምን ጀስት እንዲህ አይነት ነገር ተፈጽሞ ከሆነ ለምን ቢያንስ ትክክለኛው ነገር አይነገረኝም ከሌሎች ሰዎች ጋራ በማይሆን ነገር ስጋጭ የሚል ነው እንግዲህ ሐሳቡ እንደ ሐሳብ። ግን ደግሞ ያው እንግዲህ ቆም ብሎ ላሰላሰለውና ላየት ለአንድ ጎበዝ ሴት ልባም ሴት አፍቃሪ ሴት እንደኔ ማለት ነው ለአንድ ልባም ሴት አፍቃሪ ሴት የግዴታ ያፈቀረችውን ሰው ላለማጣትና ፍቅሯን እንትን ላለማለት የወሰነችው ውሳኔ ትክክለኛ ውሳኔ ነው። ይታይሽ ሰላም ለማለት ነው። ወጣለው አቋረጥኩሽ። ይዘርዬ እንዴት ነሽ እህቴ? ሰላም ነሽ ወይ? ሰላም ነው። ሚዛኑ ምን ይሆናል ነገ ምን ይሆናል የሚለውን ያው እንግዲህ ማለት እንችላለን። ግን ሲሆን ብናየው ነው ሲሆን እያየን ሀሳብ ብንሰጥ ይሻላል እንጂ ነገ እንዲሆናል ብለን ማለት ትንሽ እንትን ስለሚል ብንቶ ያን ብንቶ። የዛሬው ግን እንደ ሴት ነው። አሁን ያው ሁኔታው አዝማሚያው የሚታየው ያው እንግዲህ ቀጣይነት እንዳለው ነው የሚያሳየው ማለት ነው። እና ቻላ አርጉት። ለማንኛውም እህቶች አይዟችሁ። እና ዞሮ ዞሮ የዛሬው ውሳኔዋ ሃይሚ በዚህ ደረጃ መምጣቷ ትንሽ ግን ፊቷ እኔ ትክክል አልመሰለኝም። እንደው ቅርታ አድርጉልኝ ስለምወዳት ነው መሰለኝ ትኩር ብዬ ነው ማያትና የደመቀ ልብስ ብትለብስም የሆነ ነገር ግን የሚታይባት ነገር አለና እሱ ከፍቶኛል። ለኔ ነው እንግዲህ እኔ ነው የታየኝ፣ እናንተን አላውቅም። ዞሮ ግን ያው ሁኔታዎች ቀለል እያሉ ቢያንስ እነሱ አንድ ላይ የሚሆኑበት ምቹ ሁኔታ ይፈጠራል ብዬ አስባለሁና እኛ ዞሮ የሚያስኬዱትን ነገር ያስኪዱ፣ ግን እነሱ አይጣሉ፣ ክፉ ነገር አይነጋገሩ የሚለው ነው መጀመሪያም መደበኛ ሀሳባችንና ያንን ከዚህ በኋላ ያኛው መራገጡ አይመጣም ብለን እናስባለን። እና አንዳንድ ሴት ግን ያው መዋሸት ከባድ ነው። የሰው ልጅ እምነት እና እውነት ከሌለ ከባድ ነው። ዞሮ ዛሬም እንግዲህ ስህተቱን ሰው ካመነ ያው ዞሮ ይቅርታ ነው። በምድር ላይ እያለን በይቅርታ ነው ሁሉን ነገር የምናልፈው በይቅርታ ነውና ይቅርታ ለሁላችንም ያስፈልጋል። እዚህ ደግሞ ፎቶ እንትን የሚሉ ምናምን ትክክል አይደሉም። እኔ ሁሌ የምለው ነገር ነው፣ የሀሳብ መጋጨት ይኖራል። የሰው ልጅ በሀሳብ ይጣላል፣ በድርጊት ይጣላል። ነገር ግን ደግሞ እኛ እንወዳለን እናከብራለን የምንል ሰው ደግሞ መውደዳችንን ማከበራችንን መቀጠል ነው እንጂ ያው በነገሮቹ ላይ ሀሳብ እንሰጣለን። በቃ ቃል የሚለው ነገር ከእምነትና ከእውነት ላይ ያልቆመ ሰው እምነትና እውነት የሌለው ሰው ቃል ሊከበርለት አይችልም። ዞሮ ስህተት መስራቱን ያመነ ሰው ደግሞ ይቅርታ ከጠየቀና ተሳስቻለሁ ካለ ደግሞ እንግዲህ እግዚአብሔርም እኛን ይቅር ይለናል። ደጋግመን እናጠፋለን፣ ደጋግመን ይቅርታ እንጠይቃለን፣ ይቅር ይለናልና እንደ ሴት ከባድ ነው፣ ልብ ይሰብራል። ሴት ሆኖ በዛ ቦታ ብሆን ብለን ብናስበው ምናልባትም ቆመን የማንከራከርበት ሁኔታ ነው ያለው። ነገር ግን እንደምታውቁት ስለሆነ ነው ቆሞ መከራከር ያለው እንጂ ወደ ውስጥ ስንወስደው ግን እንደዛ አደርግም የሚል ነገር ነው ያለኝ እህቶቼ። እና የዛሬውን ያየሁበት እንትን እንደዛ ነው። ሌላው ሀሰን ሰዎች ያው ከዚህ በፊት ጥፋት አለበት ሀሰን እናውቃለን። ነገር ግን ደግሞ በትናንት ማንነት ደግሞ እንዲሁ ባናይ ዝም ብንል ባንናገር ማለቴ የምናደርጋቸውን በተለይ እንትን ድርጊቶች ቃላት ካፋችን ባናወጣ ዝም ብለን የምናደርገውን ብናደርግ
እና አንዳንድ ጊዜ እነኛ ነገሮች ትንሽ እንትን ስለሚሉ ነው ባናደርግ ጥሩ ነው የሚል ነገር አለኝ። ምክንያቱም አጋር አድርገውት አብረውት እየገፉ እስከሆነ ድረስ እኛ በዚህ ደረጃ ሰው ስለሆነ አንደኛ ሰው ስለሆነ እንትን ብንለው ጥሩ ነው የሚል ነገር አለኝ። እህቶቼ በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። አመሰግናለሁ። የኔ ሀሳብ ይሄንን ይመስላል። እንግዲህ የላችሁም እንዴ? አለን ተባረክ። ያው ይሄ ግን እኮ እናንተ ሰው አያስተምርም ይባላል እንጂ እግዚአብሔርን በጣም ትምህርት ያለው እንትን ነው። ፍቅርን፣ አንድነትን ደግሞ ቢያሳዩ ጥሩ ነው እና ደግሞ ይሄ ስራ ቀጣይ ባይሆን ጥሩ ነው፣ ቢቆምልን ጥሩ ነው። ልጅቷን ባያመጡብን እናውቃለን። ስራና ስራ ነው፣ ግን ልጆቻችንን አይመጥንም። ከአሁን በኋላ እንደውም ቢያቆሙልን ቢቋጩ፣ ይሄንን ነው የምለው እኔ እንጂ ይሄ እውር ነው እንጂ እንጃ ጭንቅላት የለውም። ማሰቢያ የተሳነው ብቻ ነው እንጂ የሚፈርደው እርግጠኛ ብሩኬ ያድርጓል ብሎ የሚያስብ ሰው ማርያምን ድሮም ቢሆን አያውቁትምም አያውቋትም ማለት ነው። ግን በትክክል እስከ ጥግ የሚወዳቸውና የሚያውቃቸው እነዚህ ልጆች እግዚአብሔርን ዝም ብሎ ያዩዋቸዋል። ለምን ብሩኬንም እናውቀዋለን፣ ሀይሚንም እናውቃታለን። ግን የሚፈርዱ ሰዎች ደግሞ አያውቁትም ማለት ነው። ብሩኬ ይሄ በፍጹም እውር ይመሰክረዋል። አቤትማ ማለቴ አንድ ነገር አለ እዚህ ያው ሚዲያ ላይ እንግዲህ አሁን ሚዲያው ሁሉ ይሄንን ነው የሚሰራው። አሁን የጨረቃ ፋሚሊ መረዳት ያለበት ማርክና ቤዛ ይሄን ነው የሚሰሩት፣ ኤፍሬምና ህያብ ይሄን ነው የሚሰሩት፣ ቶፊቅና ማናት ሶፊያ ይሄን ነው የሚሰሩት፣ ውብዬና ናሂ ይሄንን ነው የሚሰሩት፣ አሚርና ማናቸው ይሄንን ነው የሚሰሩት። ሂጂ በየአቅጣጫው እነ አብርሃም እንደምታዩቸው አንድ አመት አዎ የተጨመላለቀ ስራ ነው እንዳለ ሚዲያውን ያጨመላለቁት። ለዚህ አርዕስ ገንዘብ አይከፍልም። አይሰማም ድምፅሽ ይታይሽ። እንግዲህ 2 አመት አብረናቸው አይደል እንዴ ያለን። ሙጫጭሬዋ ደግሞ ጥንጥዬ ናት አይደል እንዴ የተመታሽ። ኧረ ወይ ጉድ አለ። እና አይ እንዳጠቃላይ እይታችንን እናስፋ። የጨረቃ ፋሚሊ አንድ ነገር ወደቀ ሲለው ተሰበረ ብሎ መከተል የለበትም። ወደቀ ሲባል በየት በኩል ተሸረፈ እንዴት ሆነ ምናምን የሚባሉ አዙረው ተዞሮ ተነጥሮ የሚታይ ነገር አለ እና የእንደዚህ አይነት እይታ አይኑረን። አንዳንድ ጊዜ ብቻ ጫፏን ይዘን ሰው ለመዘቅዘቅ እና ለመሳደብ ለማበላሸት አንቸኮል። በእርግጥ እንዲህ አይነት ሰዎች የጨረቃ ፋሚሊ አይመስሉኝም። የሌላ እንትን ናቸው እንጂ ፋሚሊ አይመስሉኝም። እና እንረጋጋ። እንደዚህ አይነት ስራ ካልሰራችሁ ዩቱብ እውቅና የማይሰጥም ክፍያ የማይከፍልም የተባሉ ይመስል ጠቅላላ ዩቱብ ይሄን የሚሰራው። አዎ ግን እኔ በዚህ አጋጣሚ ማስተላለፍ የምፈልገው ማንም ደጋፊ ሆነ የማንም እግዚአብሔርን ነው የምለው፣ ማንም ሰው ይጥላኝ እኔ ከሌጋ እንሂድ ከሌጋ ሚዲያ እንሂድ አይደለም። አንድ ላይ ተስማምተን ይሄን ቆሻሻ ስራ ማርያምን ትውልድን የሚያበላሽ ስራ አንድ ላይ ብናስቆም ራሳችን ጀግኖች ነን። ለምን ብትሉ አንድ ጊዜ ለምለም ወጣ ስለ ኢትዮበሮች ስታወራ እኛ የመዳብ ቅመም እንችላለን ብለን ነው ቲክቶኩን ያንቀጠቀጥ ነው። እግዚአብሔርን ሁሉም ኢትዮበሮች ወጥተው ነው ይቅርታ የጠየቁት። እግዚአብሔርን ነው የምላችሁ። ስለዚህ ይሄ ስራ ይሄ ተጨመላለቀ የከሌ ደጋፊ፣ የብሩኬ ደጋፊ፣ የሩታ ደጋፊ፣ የሄለን ደጋፊ፣ የአብርሃም ምናምን ሳንባባል ይሄን የቆሸሸ ስራ እጅ ለእጅ ተያይዘን ብናስወግደው በጣም ደስ ይለኛል። እኔ ይሄ ነው አመለካከቴ። እግዚአብሔርን ነው የምለው። እኔ አይመለከተኝም። እኔ ጉዳያችሁን ተመለከታችሁ አልተመለከታችሁ፣ እኛ ትውልድን እየተበላሸ ነው በዚህ ስራ እንዳለ። እግዚአብሔርን ቋንቋችንን እንኳን የማያውቁ እንኳን ምን ይላሉ? ምንድነው እናንተ ሀገር እንደዚህ ነው እንዴት ዳር እያሉ ነው። እግዚአብሔርን ምንድነው መንግስት አያስቆምም ነው የሚባለው እግዚአብሔርን። ስለዚህ እኛ እጅ ለእጅ ተያይዘን እባካችሁ ይሄን ቆሻሻ ሚዲያ ያጨማለቀውን ስራ ማስቆም ነው ያለብን። የከሌ ደጋፊ ሳለን እኔ ማንም ሚዲያ ጋር ሳንሄድ እኛው ራሳችን ለምን እንደው ታውቃላችሁ፣ እኛን እንደ ጅል እየቆጠሩ ነው ያሉት። በጣም ጅል አድርገውናል።
ጅል እንዳልሆን ደግሞ ማሳየት አለብን። ማን እንደሆን ደግሞ ማሳወቅ አለብን። እኛ እግዚአብሔርን አረብ ሀገር ያለች ሴት ሁሉ በግ አይደለችም። በጣም የተማረች ነች። በጣም ስማርት ነች። እነሱ አሁን እኛ እንደማናቅ ትዳር እንዴት እንደሆነ እንደማናቅ እንዴት ትዳር መለያየት እንዳለበት እንደማናቅ አድርገው ነው እንትን የሚሉት። ስለዚህ እኛ ደግሞ ማን እንደሆንን የአረብ ሀገር ሴት እንዴት እንደሆነች እንዴት ሚዲያውን ማንቀጥቀጥ እንዴት እንደምንችል እንዴት ማስቆም እንደምንችል ማሳየት አለብን። ሩጠን ይሄ ቆሸሸ የብልግና ትዳርን፣ ልጅን፣ አገርን፣ ሃይማኖትን፣ ባህልን የሚያጠፋ ስራ በየሚዲያው እያመጡ እሱ ማስቆም ነው ያለብን። ማስቆም እንዴ እኔ የማውቀው እስልምና በእስልምና እንኳን ተፈቅዶለት ነው 4 ሚስት ይፈቀድለት። እኛ እኮ አገራችን ተጨመላለቀ። ሴት ልጅን የሚያረክስ ሴት ልጅን ዝቅ የሚያደርግ ሴት ልጅ 2 ሆና መታ አንድ ወንድ ልጅን እግሩ ላይ እየወደቀች የምትለምን ይሄ ባህላችንም አይደለም። ሴት ልጅ መከበር አለባት። ማንነታችንን ደግሞ እዚህ ጋር ማሳየት እግዚአብሔርን ያልተማሩ ተብለናል። እንዴት እንዳልተማርን ማሳየት አለብን። ለእያንዳንዷ ኢትዮበር ለእያንዳንዷ ይሄ የሚያመጡልን ብልግና ትውልድ ምን ይማር ከነዚህ? እዚህ አረብ ሀገር ያለችው ሴት የማይገባት ምንድን ነው የምትለው? ነገ ትዳሬን መሰርታለሁ አገባለሁ በቃኝ የሰው ሀገር በቃኝ የሰው ፊት ብላ ስትመለስ ትዳርን እንድትፈራ ሄዳ ማግባትን መውለድን እንድትፈራ ነው እያመጡ ያሉት። እነሱ ጠግበው ነው የሚዘሉት። ግን እቺ ልጅ ግን ተቃጥላ በአረብ ፊት ወይ ጠግባ ሳትበላ ጠግባ ሳተኛ የቤተሰብ ናፍቆት፣ የእናት ናፍቆት፣ የልጅ ናፍቆት እያንገበገባት ትዳርን ወደ ሀገሯ መሄድን መፍራት ዘለዓለሟን እድሜዋን ልክ በአረብ ቤት እንድጨርስ ይሄ ምን ትምህርት አለው? ሶሻል ሚዲያ ላይ የሚያስተምሩ ምን ትምህርት አለው? እኔ ምለው ዛሬም ነገም ወላ ግሬስ አልልም ወላ ምናምን አልልም ወላ ምናምን ሁላችንም አንድ ላይ ሆነን እኛ ከብቶች አይደለም መስለን የታየናቸው ምን አይነት ጀግና ሴት እንደሆነች የአረብ ሀገር ሴት ማስተማርና ማሳየት ነው ያለብን። እግዚአብሔር ማሳየት ነው ያለብን። ለምን ባለፈው የሆነ ሚዲያ ላይ መጥተው ምንድነው አንዷ ገብታ ብዙን ጊዜ የሚከታተሏቸው አረብ ሀገር ያሉ ሴቶች ያልተማሩ ናቸው ብላለች። ተስፊሽ ጋር ገብተው ሲጠይቁ እነዛ አድናቂዎቻቸው፣ እኛ ግን አብረን ነው የተጨፈለቅነው። ስለዚህ ፋራ እንዳልሆን በቃ አንድ ላይ ቲክቶኩን አንቀጥቅጠን ማሳየት ነው ያለባቸው። ባለፈው ሁሉም ሞቶ ነው ይቅርታ የጠየቀን። ያ መጥቶ ይደባደባል። በተክሊልም የተጋባው መጥቶ ይፈራገጣል። ስለ ቤተ ክርስቲያን እስልምና ምን እንደሆነ ሃይማኖት ምን እንደሆነ ቆሻሻ ነገር እያመጡ አገራችንን እያዋረዱ ስለሆነ እጅ ለእጅ በአንድነት ተነስተን ይሄን ቆሻሻ ስራ ማስወገድ ነው ያለብን። ማስወገድ እግዚአብሔርን አገራችን መንግስት አልባ እስከሚሆን ድረስ እግዚአብሔርን እኛ ደግሞ ጅሎች አይደለን። እባካችሁ በአንዶቹ በእናንተ የተነሳ እኛ አንሰደም። በቃ አንሰደም። አውሩ እናንተ ምንድነው ይሄንና ጸሎት ግድ ነው። ግን ነገር ግን አሁን እኔ ቅድም ምናልባት እኔ ስራውን ደግፌው አይደለም። ስራውን እኔ በታሪክ አልደግፍም። በታሪክ በተለይ በእኛ ልጆች ላይ አልደግፍም። ምክንያቱም በእኛ ልጆች ላይ የሚያምረው እኛ የምንከተላቸው፣ የምናከብራቸው፣ የምናስከብራቸው እንደ ድሯቸው የተሻለ ነገር እንደ ድሯቸው የሰውን ፍቅር የሚሰብክ ሰውን የሚያስታርቅ ስራ ሲሰሩ ነው እኛ የምንወዳቸው ማለት ነው። ማለት የአሁን ሆነን ትናንትን እንድናስብ ልጆቻችን ደግሞ ነገ ወደ ተሻለ መንገድ እንዲሄዱ የእነሱን መዋደድና መፋቀር እያዩ የተሻለ ነገር ለካስ እንደዚህም አለ ብለው እንዲሉ እኛ ደግሞ ምናልባት ባሳልፍነውም ደግሞ ዛሬ እነሱንም ስናይ እድገታቸው ራሱ ያሉበት ሁኔታን ስናይ ፍቅራቸውን ስናይ ምንደሰተው ደስታ አለ። ያ ደስታ ነው የሚያሰባስበን። በእነሱ የተነሳ ነው እንደዚህ ቤተሰብ ይሆን ነው እንደዚህ የምንፈላለገው። ስንጠፋፋ የጠፋሽ ሲታመሙ የምንጠያየቀው በእነሱ የተነሳ ነው። እና እነኚህ ልጆች እንዲህ እንዳሰባሰቡን በፍቅር እንዳሰባሰቡን አሁንም ፍቅር ሆነው በፍቅር ይዘውን እንዲሄዱ ነው የምንፈልገው። እና አትስሩ ብለን የምንለው የኛ ልጆች እንላለን። እነኛ ግን ይሄውና 1 ዓመት አለፋቸው። ምን 1 ዓመት ብቻ? ከዚያም በፊት እንደዚህ አይነት ነገር ነው ሲያሳዩን የነበረው። እኔ ይቅርታ አድርጉልኝ አብርሃምና እንትና
ከማርገዟን በፊት ከማናት ጋራ ረጅም ጊዜ ሰርተው ነው። ከዛ በኋላ ዱባይ ለሰርግ ብለው ደግሞ ሄዱ። እንደገና ተመልሰው በዚህ ገቡ። በቃ ማለት እነሱ ጀስት ሆቢያቸው አድርገውታል ይሄንን ስራ። በቃ ለነሱ በቃ ይሄ ካለዚህ ስራ ሌላ ራሱ የሚደምቅላቸው አይመስለኝም ከዚህ በኋላ። እነኚህ ልጆች ግን ከባለፈው ችግር ከ3 ወር ችግር ወጥተው እንደገና 3 ወር ዘና ሲያደርጉን ነበር። ይችላሉ። 3 ወር ሙሉ የማዝናናት ስራኛን ሲሰሩ ነበር። እውነት ለመናገር ነው አይደለም እኮ ነው ያልኩሽ እኮ። እንደ ይቅርታ አድርጊልኝና አገራችን ሄደው ኢንቨስት ለመጎብኘት ምናምን የሚፈልጉ ሰዎች በዚህ በመተት አገራችንን እያስተዋወቁ እንዴት ነው ያ ሰው የሚሄደው? ንገሪኛ እስቲ አስረጅ እንዴት ነው? እኔ አሁን እኮ ደጋፊ አይደለሁም እያልኩሽ ነው። ይቁም ነው ምለው። ትክክል አይደለም። እዚህ ጋር ማለት የሀገርን ኢሜጅ ያጠፋል። የሀገርን ኢሜጅ ያጠፋል።